አንድ ንግግር አሰማችኋለሁኝ። የዘመነ ካሴን ንግግር አሰማችኋለሁኝ። እሱን መነሻ አድርገን ነው የምናወራው። ለምን በሱም ዙሪያ ላይ እንደምናወራም በዛው ነግራችኋለሁ። ግን ቅድሚያ አይ ቲንክ ንግግሩን እንስማውና በሱን ጀምር። ዘመነ ሰውም ኢትዮጵያዊም ያልሆነውን ጭራቅ ከህዝባችንና ከሀገራችን አናት ላይ አንስተን ማንነታችንን አክብረን እናስከብረን የምንኖርበትን ስርዓት ለመገንባት በጋራ እንነሳ። የአማራ ህዝብ በተፈጸመበትና አሁንም የተፈጸመበት ባለው የዘር ማጥፋት ዘመቻ ምክንያት ራሱን ለማዳን እያደረገ ባለው ተጋድሎ አኩሪ ድሎችን ተጎናጽፏል። ሊያጠፉት እስከ አፍንጫቸው ታጥቆ የመጡትን ጠላቶቹን በታላቅ ወኔና ጀግንነት እየተፋለመ በያሉበት እየደመሰሰ ራሱን እያደራጀ ከጠላት የማረከውን እየታጠቀ ህልውናውን ለማስከበርና የወደፊቱን የኢትዮጵያ ሁኔታ ከሌሎች ኢትዮጵያውያን ወገኖች ጋር በመተባበር በጋራ ለመወሰን ትግሉን አጠናክሮ ቀጥሏል። እኛ አማራዎች በእያንዳንዱ ቀን ከምናደርገው የጦር ሜዳ ፍልሚያ ጎን ለጎን ራሳችንን የማሰልጠን የማስታጠቅና የማደራጀት ስራችንን ያላንዳች መዘናጋት አጠናክረን እንቀጥላለን። አደረጃጀቶቻችንም የተናበበና የተቀነባበረ አመራር ለመስጠት በሚያስችለን መልኩ ለማሰባሰብ የምናደርገውን ጥረት በጥሩ መንገድ በትጋት እየሰራን ነው። ከሌሎች ኢትዮጵያውያን ኃይሎች ጋር የምናደርገውን የትግል አጋርነትና ቅርርብ መልክ ለማስያዝ የአማራ ፋኖ በከፍተኛ ትጋት እየሰራ ነው። አማራ ራሱን እየተከላከለ በትጥቅና በአደረጃጀት ኃይሉን እያጠናከረ ከሌሎች ኢትዮጵያውያን ኃይሎች ጋር ትግሉን አስተባብሮ በድል ለመቋጨት የሚያደርገው ትንቅንቅ እንደተጠበቀ ሆኖ በከተሞች የሚኖረው ህዝብ ግን የአረመኔው የአብይ አህመድ አገዛዝ ዋና ገፈት ቀማሽ ሆኖ እያለ በእጁ ሊጠቀምበት የሚችል የትግል ግብአትና ኃይል ቢኖረውም እስካሁን በተደረገው ትግል ላይ ትግሉን በመጠኑ ከመደገፍ ባለፈ በተገቢ ሁኔታ የትግሉን ጊዜና መስዋዕትነት ለማሳጠር በተቀናጀ መንገድ ግን አልተነቃነቀም። በዛሬዋ የአብይ አህመድ አረመኔያዊ አገዛዝ ኢትዮጵያ በከተሞች ለሚኖረው ህዝብ በሰላም ወጥቶ መግባት ብርቅ ሆኗል። ያለ ጉቦ ጉዳይ ማስፈጸም የማይታሰብ ተደርጓል። ልጆቹን ለሚገድልበት ገንዘብ ለማሰባሰብ ህዝባችንን አጋድሞ እየጋጠው ነው። በኑሮ ውድነት ሰቅዞ እያሰቃየው ነው። ከትግል መነሻችን ጀምሮ በተደጋጋሚ እንደገለጽ ነው የአማራ ህዝብ ህልውና የሚጠበቀውና በኢትዮጵያ ህዝብ ላይ የተጫነውን አገዛዝ ከነግሳንግሱ መቅበር የሚቻለው ሁሉንም የትግል ስልቶች በተገቢ ቦታና ጊዜ በተጠናና በታቀደ መንገድ አቀናጅቶና አዋህዶ በመምራት እንደሆነ ለአፍታም መዘንጋት የለበትም። የኢትዮጵያ ከተሞች አዲስ አበባን ጨምሮ አረመኔው አብይ አህመድ በትጥቅ የሚፋለሙትን ጀግኖች ለማጥፋት ሴራ የሚጎነጉንበት ስንቅና ትጥቅ የሚያገኝበት የወንበዴና የዘር አጥፊ መደበቂያ ዋሻ መሆኑ በአፋጣኝ ማክተም አለበት። በመሆኑም በከተሞች የሚኖረው ህዝባችን ነባራዊ ሁኔታው በሚፈቅደው የትግል አይነት ሁሉ እምቢተኝነትን በማፋፋም አረመኔውን ስርዓት ለመንቀል በቆራጥነት እንዲነሳ ጥሬን እያስተላለፍ የከተማ ትግላችንን በልዩ ሁኔታ የሚከታተልና የሚያስተባብር የሥራ ግብረ ኃይል ተቋቁሞ ተገቢውን አመራር እንደሚሰጥ እናሳውቃለን። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ህልውናችን በተባበረ ክንዳችን። ህዳር 6 2018 ዓ.ም ጨርሷል ዘመነ። እንደሰማችሁት ኢትዮጵያ ውስጥ ላሉ ከተሞች ወይም ለከተማው ነዋሪ ወይም ለከተማው ማህበረሰብ ወይንም ከተሜ ለሚባለው የህብረተሰብ ክፍል የተላለፈ ጥሪ ነው። እውነት ለመናገር እነዚህ ሰዎች አንዳንዴ የሚሉት ነገር ሳቂን ያመጣዋል፣ ግን የያዙት ትግል ደግሞ ሰው የሚሞትበት ትግል ነው። ሰው የሚሰቃይበት፣ ሰው የሚታገትበት፣ ሰው መከራ የሚያይበት አይነት ትግል ነው።
ያ ባይሆን ኖሮ እውነት ለመናገር በጣም ሊያስቀን የሚችል ነበር። ምኑ መሰላችሁ ፈኒ ነገሩ፣ በጣም የሚያስቀው ነገር በእርግጥ የዘመነ ብቻ አይደለም፣ የአብዛኞቹ መጣበታለሁ በይዘት ደረጃ። አሁን ዘመነ እያስተላለፈ ያለው መልእክት ለከተሜው ነው። የከተማው ማህበረሰብ አልተንቀሳቀሰም፣ በሚጠበቅበት መጠን አልተነቃነቀም። ያን አለማድረጉ ትግሉ ውጤታማ እንዳይሆን አበርክቶ አለው ነው እያለ ያለው ዘመነ። ይሄ የዘመነ ሀሳቤ ብቻ አይደለም፣ ሌሎች ሰዎችም ሲሉ ትሰማለሁ። ከተማ ላይ ያለው የህብረተሰብ ክፍል ዝም ብሏል፣ ጠባቂ ነው ሆኖ የሆነ ያለው የሚል የከተማው ማህበረሰብ ላይ የሚደርስ ትችት እሰማለሁ። እና ትችቱም እንደውም አንዳንዶቹ በጣም ገፋ አድርገውት ኃይለኛ ሆኗል። በቃ ይሄ የከተማው ማህበረሰብ በሌሎች ትግል ነፃ መውጣት የሚፈልግ ዋጋ መክፈል የማይፈልግ ምናምን እንደዛ አይነት ነገር ተደርጎ ነው እየታየ ያለው። ኢህአዴግ የሚባለው ስብስብ ከገጠር በመጣ ትግል የተወገደ ይመስል የከተማው ማህበረሰብ ታግሎ ማያውቅ ይመስል ሁል ጊዜም ትግል ከገጠር እንደሚመጣ አድርገው የሚያቀርቡት ነገር አለ። ግራ ነው የሚገባኝ። አብዛኛው እኮ ኢትዮጵያ ውስጥ የመጡት ለውጦች ከተማ ውስጥ ባሉ እንቅስቃሴዎች ነው። ለምሳሌ ቅርቡን ብንወስድ ከተማ ውስጥ በነበረ እንቅስቃሴ እኮ ነው፣ የከተማ እንቅስቃሴ ነው። አይ ቲንክ ይመስለኛል አብዛኛው ሰው ከተማ ሲባል አዲስ አበባን እያሰበ ይመስለኛል። ዘመነም አዲስ አበባን ይጠቅሳል። ኦኬ፣ አረ ከተማው እኮ ታግሏል፣ ለውጥ አምጥቶ ያውቃል፣ ጠባቂ ሊባል አይገባውም ምናምን የሚለውን ክርክር እንተወውና አሁን ዘመነ እየነገረን ያለውና ሌሎቹም በተለያየ አይነት መንገድ ሲናገሩት የነበረው የከተማው ህዝብ እየተነቃነቀ አይደለም ነው። ኦኬ እሺ፣ የገጠሩስ ነው? የገጠሩስ ተነቃንቋል ወይ? የገጠሩስ ትግል ላይ ነው ወይ ብለን ስንጠይቅ እነ ዘመነ መልስ አላቸው። 90% የሚሆነውን ከከተሞች በስተቀር ያለውን አማራ ክልል ላይ እኛ ነን የተቆጣጠርነው ይላሉ። ጥሩ፣ አብዛኛውን ገጠር ተቆጣጥረዋል። አልነቃነቅ ያለው የከተማው ማህበረሰብ ነው። ከተማ ውስጥ ያለውና ገጠር ውስጥ የሚኖረውን ማህበረሰብ ደግሞ በቁጥር ብንወስድ አጠቃላይ እንደ ኢትዮጵያ 85% ገጠር ነዋሪ ነው እኮ ነው የሚባለው። ይሄን ማህበረሰብ ከያዝክ ምንድነው የከተማውን ማህበረሰብ ተነቃነቅ እንጂ ያልክ ሺህ ጊዜ መጨቀጭቀው ለምንድን ነው? ዝም ብለህ ለምን አትመጣም አትገባም? ትጥቅ ይዘሃል። 85% የሚሆነው ኢትዮጵያዊ ከጎንህ ነው። አንተ ራስህ እንደምትናገረው ከጎኔ ነው እያልክ ነው። ምንድነው የያዘ? የከተማው ነዋሪ አደባባይ ላይ ወጥቶ መንገድ ዘጋብህ ወይ ነው? ይህ ጥያቄ በተለይ ትጥቅ ትግል ላይ ላሉ አካላቶች ከባድ ጥያቄ እንደሆነ አውቃለሁ። ትጥቅ ይዘሃል፣ መሳሪያ ይዘሃል፣ በኃይል ነው ለውጥ አመጣለሁ እያልክ ያለው። ገጠሩንም ተቆጣጥሬያለሁ ብለሃል። 90% የሚሆነውን አማራ ክልል እኔ ነኝ የማስተዳድረው ብለሃል። እና ምንድን ነው የያዘህ? ምንድን ነው የያዘህ? ምንድን ነው አሁንም ወጥተህ የከተማው ማህበረሰብ እየተነቃነቀ አይደለም የምትለው? ባይነቃነቅስ ምን ያደርግልሃል? መሳሪያ ይዘህ የገጠሩን ሰው እንዳለ ይዣለሁ ብለህ እሱ ካላስገባህ በቃ ምንም የትም አትደርስም። እውነቱን ልናገር፣ በአንደበትህ የተናገርከው ነገር ለዚያውም እኮ እየደመሰስክ እኮ እያረገፍክ እኮ ነው። የገጠሩን ህዝብ ይዣለሁ ትላለህ።
መከላከያን እያረገፍኩት ነው ትላለህ። ትጥቅ ከነሱ በየጊዜው እየተቀበልኩ ነው ትላለህ። የታለህ? የከተማ ሰው ወጥቶ መንገድ ላይ መንገድ የዘጋብህ ይመስል ለዚያውም 15 በመቶ የማይሞላ የህብረተሰብ ክፍል 15 በመቶ አማራ ክልልስ ቢሆን ስንት ነው? አብዛኛው ገጠር ነዋሪ ነው። አብዛኛው እርግጠኛ ነኝ እንደውም አማራ ክልል ይጨምራል። ገጠር ነዋሪ ነው አብዛኛው። ምን ከተማ ኖሮ ነው? ውስጥን ከተማ ነው ያለው። ለዛ አንድ 90 በመቶ የሚሆነውን እኮ ይዘናል እኮ የሚሉት ለዛ እኮ ነው። ይሄን ይዘህ ካልገባ በቃ አንተ አትገባም። ችግርህ የከተማው ማህበረሰብ መነቃነቁ አይደለም። ችግርህ ሌላ ነው። እሱ መፈለግ ነው የሚጠቅመው። እና የገጠሩን ማህበረሰብ የያዙ ይመስላሉ። የከተማው አልተነቃነቀም፣ የከተማው ዝም ብሏል ሲባል በቃ የገጠሩ ተነቃንቆ የሞተ ነው የሚመስለው። በቃ አነቃንቀውት የጨረሱ ነገር ነው የሚመስለው። ግን አይደለም። የገጠሩም ተማሯል። ምርር ነው ያለው። ይሄን በደንብ መገንዘብ ያስፈልጋል። የከተማውማ ቶ እንኳን በእንደዚህ አይነት ጥሪ አይደለም አይነቃነቅም የከተማው። እሱን እንመጣበታለን። ለሁሉም ከተሞች የተደረገ ጥሪ ነው፣ አዲስ አበባን ጨምሮ እንመጣበታለን። እሱ ግን የገጠሩን ያነቃነቁት ነው የሚመስለው። አሁን የከተማው ዝም ብሏል ሲባል በቃ የገጠሩ ጩሆ የከተማው አልቀበል ብሎት ነገር ነው የሚመስለው። ግን አይደለም። የገጠሩም ተማሯል። እውነታው እሱ ነው። ገጠሩም ላይ አልተሰራም። መሳሪያ እኮ ይዘሃል። እንደውም እኮ በአብዛኛው እኮ የከተማው እንቅስቃሴ እኮ የሚያስፈልገው ይሄ በእንቢተኝነት እንደው በአመፅ ምናምን አይነት ነገር ለውጥ ማምጣት እንፈልጋለን ለሚል አካል ነው እንጂ ለታጠቀ አካል የገጠር ማህበረሰብ ከደገፈ እኮ ከተማ መግባት ነው። በቃ የከተማ ሰው እኮ ብትመጣ መንገድ ዘግቶ አትገባም እኮ አይልም። የአዲስ አበባ ሰው 83 ላይ የህወሓት ታጣቂዎችን እንዴት ነው የተቀበለው? ወዷቸው መስሎ ነው እንዴ? አይደለም። ታንክም መሳሪያም ይዘው ነው የመጡት። በቃ እያያቸው ነው የገቡት። እንደውም የአዲስ አበባ ሰው መልካቸው ምን ይመስላል እያለ ሊያያቸው ሊወጣ ነበረ እንደሰማሁት ከሆነ። ምክንያቱም ያኔ ስለነሱ ሲነገረው የነበረው ነገር በጣም የተለየ ስለነበር እውነት እንደዛ ናቸው እንዴ ብሎ በቃ ትንሽ አስቀያሚ ገጽታ ነው የፈጠሩላቸው። ጭራቅ ነገር አድርገው ለመሳል ተሞክሮ ስለነበር እንደዛ ይመስላሉ እንዴ የሚለው ለማየት ሁሉ ይወጣ ነበር። ከዛ ውጪ ቀጥ ብለው ነው የገቡት። ነቃ ገቡ፣ 4 ኪሎ ሄዱ። የገጠሩ ድጋፍ ካለ ታጥቀ ከሆነ የአዲስ አበባ ማህበረሰብ የባህር ዳር ማህበረሰብ ወጥቶ እስኪነቃነቅልህ መጠበቅ የለብህም። ይሄ የሚነግርህ ገጠሩንም እንዳልያዝክ ነው። ገጠሩንም እንዳልያዝክ ነው። ድምፅ ችግር አለ እንዴ? ኤልያስ አበራ 1000 ጊዜ ነው የጻፍከው ድምፅ የለም ብለህ። ቼክ አድርጉልኝ። ድምፅ ችግር አለ? ይሰማል? የገጠሩንም እንዳልያዙት ማሳያ ነው። አንድ ይሄ በደንብ መያዝ ያለበት ጉዳይ ነው። በይዘት ደረጃ ከመነጋገራችንም በፊት እንደው አንድም ነገር ልጨምር። ግብረ ኃይል ተቋቁሟል የሚለው ከዚህም በፊት ተቋቁሞ ነበር። ከዚህም በፊት እንደዚሁ ግብረ ኃይል ተቋቁሞ ነበር። እንደውም ደግሞ አንድም ሌላም ግብረ ኃይልም አስታውሳለሁ። ለምሳሌ ዘመነ ካሴ ለሚሊሻዎችና ለአድማ ብተና ጥሪ አድርጎ እነሱን የሚቀበል ኮሚቴ ነው ግብረ ኃይል እንዲተቋቁሞ ነበር። አሁንም ከተማ ላይ የሚሰራ እንደዚሁ ግብረ ኃይል እየተቋቋመ ነው ያለው። እነዚህ ግብረ ኃይሎች ምን እንደሰሩ ቢያንስ መፈተሽ የለበትም?
አንድ 2 ቀን ምናምን ያኛው ሚሊሻዎች ከነጥቃቸው መምጣት ጀመሩ፣ የዘመነ ካሴን ጥሪ ተከትለው ምናምን የሚል ነገር ነበረ። አሁን እንጠብቅ ወይ እንደዛ የዘመነ ካሴን ጥሪ ተቀብለው የሆነ ከተማ ላይ ተነቃነቁ የሚል ነገር እንጠብቅ፣ እናያለን። እሱ ዘመነ ንግግሩን ሲጀምር በጣም ደስ በማይል ነገር ነው የጀመረው። እኔ ይሄንን ነገር አነውሬ ነው ማለት መፈለገው። አነውሬ ምን ይላል? ሰውም ኢትዮጵያዊም ያልሆነ ጭራቅ ይላል። ይሄ እውነት ለመናገር በጣም ትልቅ ነውር ነው። ትልቅ ነውር ነው። አንዳንዶች እንደ ዕውቀት እየቆጠሩት፣ በነገራችን ላይ ዕውቀት አልባ የሆነ ትንሽ ሰው ነው እንደዚህ አይነት ነገሮችን የሚናገረው። በዚህ ገዝፎ መታየት የሚፈልገው እውነቴን ነው የምላችሁ ትንሽ ሰው ነው። በጣም ነውር ነው። በየትኛውም መለኪያ አንተ የሰው ማንነት ሰጪ አይደለህም። አንተ የኢትዮጵያዊነት ማንነት ሰጪም ነሺም አይደለህም። አንተ አንድ ሰው ነህ። ሰውም አይደለም ኢትዮጵያዊም አይደለም። በየትኛውም መለኪያ ነው የምላችሁ። ሃይማኖተኛ ነኝ ይላል ዘመነ። ከሃይማኖት አንጻር ነውር ነው፣ እንደውም ኃጢአት ነው የሚባል ነገር ነው። ከፖለቲካም አንጻር በጣም ነውር ነው። የወረደ ፖለቲካ፣ የፖለቲካም አይደለም፣ የስድብ ነው። ከእውቀትም አንጻር የትንሽነት መለኪያ ነው ይሄ። ዘመነ አንድ ስብስብ ይመራል። በአማራ ሕዝብ ላይ ግፍ ተፈጽሟል ብሎ ያን ግፍ እየፈጸሙ ያሉ አካላቶች መፈጸም የሚችሉበትን አይነት አቅም ሊያጡ ይገባል የሚል እንቅስቃሴ እያደረገ ነው። ምናልባትም ከዛም አልፎ ተጠያቂና መሆን አለባቸው፣ ፍትህ መስፈን አለበት ብሎ ይታገላል። ከእንደዚህ አይነት ሰው ይሄ አይጠበቅም ነው የምላችሁ። አሁን በጣም በሚገርም ሁኔታ ስድብ ትግል ሆኗል። አንድ ሰው በቃ ታጋይ ለመባል በተለይ ጠቅላይ ሚኒስቴሩን በጣም አጸያፊ በሆነ አይነት መልኩ መስደብ አለበት። ሀሳብ የሌለው ሰው ነው እንዲህ አይነትን ነገር ፖለቲካ የሚያደርገው። አንዳንዶቹ ሚዲያ ላይ ወጥተው ያንን ሲሉ ጠቅላይ ሚኒስቴሩ የሚሰማቸው ሁሉ የሚመስላቸው ሰዎች አሉ እና ያን በማለታቸው ያበሸቁት አይነት ነገር እንደሆነ የሚያስቡም አሉ። እውነት ለመናገር አብዛኛውን አይሰሙም ጠቅላይ ሚኒስቴሩ። አሁን ይህንን የዘመነን ንግግር አይሰሙት። ይህንን ብቻ ከዚህም በፊት የነበሩትን አይሰሙ። ይህ በጣም ነውር ነው። ይሄን አነውሬ ነው ማለፍ የምፈልገው። ምንጩ ምን እንደሆነ ይገባኛል፣ ግን አንዳንዶች ዕውቀት አድርገውት ጨካኝ፣ ይሄ ጭራቅ፣ ይሄ ምናምን ማለት በቃ ጀግንነት አድርገውታል፣ ጀብደኝነት አድርገውታል። ያሁን አርበኝነት ሁሉ አድርገውታል። በቃ ተቋሚ ለመባል እንደዛ ማለት አለ። ይሄ አይጠቅምም። እውነቴን ነው የምልህ። የወጣችሁበትንም ማህበረሰብ በፍጹም አይወክልም። ጨዋ ነው የአማራ ህዝብ። ስሜቱንም በደሉንም እንዴት መግለጥ እንዳለበት ያውቃል። እንዲሰማህ አድርጎ
እንዲገባህ አድርጎ መግለጥን ያቅበታል። ጥበባዊ በሆነ መንገድ አይመጥንም። ማህበረሰቡን ይሄ አይመጥንም። ለዛ ነው እነዚህ የፋኖ አደረጃጀት ውስጥ ያሉ አንዳንድ አካላቶች እውነቴን ነው የምለው የአማራን ህዝብ ኮዝ የመሸከም ትከሻ የላቸውም ነው። እንደዚህ አይነት ሰዎችን ከአማራ ህዝብ ጋር ትግል ጋር አያይዞ ማየት የመጀመሪያው ስህተት። ይሄ ነውር ነው። ከምን እንደሚመነጭ አውቃለሁ። ከንዴት ነው፣ ከተስፋ መቁረጥ ነው፣ ከብስጭት ነው። በጣም ከፍተኛ ጥላቻ አለ፣ ከፍተኛ የመበቀል ስሜት አለ። ነገር ግን መሬት ላይ ያለው ሁኔታ ይሄንን ስሜት እውን የሚሆንበትን ጊዜ ሩቅ አርጎታል። ጥላቻ፣ በቀል ላላቸው ሰዎች የሚመች ሀገራዊ ሁኔታ አይደለም ያለው። አሁን በስልጣን ላይ ያሉ ሰዎችን መዘልዘል የሚፈልጉ ሰዎች አሉ። ጥላቻቸው ስሜት በዛ ከተገለጠለ ከረካ ማለት ነው። ግን ያን ማድረግ የሚችሉበት ጊዜ ግን እንዲህ ተብሎ የሚታይ አይደለም። መሬት ላይ ያለው እውነታ እንደውም መንግስት ለሚባለው አካል እየተመቸ ነው። ከዛ አንጻር ንዴት አለ፣ ብሽቀት አለ። ለዛ ነው ሰውም ያልሆነ ኢትዮጵያዊም ያልሆነ ጭራቅ ኤኒዌይስ ይሄን አነውሬ ማለፍ ስለምፈልግ ነው። ነውር ነው ይሄ ነውር ነው። የአቅመ ቢሶች የደካሞች መገለጫ ነው ስድብ እንደዛ። ዋናው እነ ዘመነ ካሴ መጠየቅ ያለባቸው ጥያቄ ግብረ ኃይልም ይሁን ኮሚቴ ከማቋቋም በፊት የከተማው ሰው አስተዋጽኦ ለምን የተመጠነ ሆነ? የከተማው ሰው ለምን አልተነቃነቀም? ይሄ ለዘመነ ብቻ አይደለም፣ ለሌሎቹ የከተማው ሰው ይነቃነቅ ለሚሉ ሰዎችም ለምን? እውነት ነው የከተማው ሰው ዝም ብሏል። እየተደረገ ያለው እንቅስቃሴ የኔ እንቅስቃሴ ነው የሚል አይመስልም። ዝምታውን ስናየው እየታገሉ ያሉት ሚዲያ ላይ ወጥተው እያሉ ያሉት ህዝቡ ተበደለ፣ ህዝቡ እንዲሆነ የሚሉት ለኔ ብለው ነው ብሎ አያስብም። የከተማው ማህበረሰብ ማለት ሐሳቡን ባላቀም ግን እንደዛ ያስባል እንዴ ብለን እንድናስብ የሚያደርግ የሚታይ ነገር እያየን አይደለም ለጊዜው። በዚህ እነሱም እኛም እንስማማለን። ለዛ ነው የከተማው ሰው ለምን አይነቃነቅም፣ ለምን ዝም ብሎ ይቀመጣል የሚለው በራሱ የከተማው ሰው ዝምታ ውስጥ መሆኑን ያሳያል። ስለዚህ ዝምታውም የተተረጎመበት መንገድም ያው አበሳጭቷቸዋል። ብስጭታቸው በራሱ የተረጎሙበትን መንገድ ያሳያል። የእናንተ ትግል የኔ ትግል ነው ብሎ አላሰቡ። በሚገርማችሁ ሁኔታ እኔ የከተማውን ማህበረሰብ ዝምታ እወደዋለሁ፣ ዝም እንዲልም እመክረዋለሁ። ይህን በድፍረት ነው የምናገረው። ለማንም መጠቀሚያ እንዲሆን አልፈልግም። ለምን እንደዚህ አይነት አቋም እንዲያስኩ እነግራችኋለሁ። የከተማው ሰው አይመለከትህም ለጊዜው። እውነቱን ነው የምነግርህ። ትግሉ ያንተ አይደለም፣ ለአንተም አይደለም። ስለዚህ ዝም ማለት ነው።
ለራሳቸው ነው፣ የራሳቸው ነው፣ ራሳቸው ይወጡት። እንዲህ አድርገናል፣ እንዲህ ያለን እንዲሆነናል ይላሉ፣ ያሳዩ ያላቸው። አንተ ግን ምንም አይነት ዋጋ እንዳትከፍል። ይሄ ማለት ግን እስከ መጨረሻው ማለት አይደለም። እነግርሃለሁ። ለምንድን ነው ዝም ያለው የከተማው ማህበረሰብ? ዋነኛው ምክንያት እየተደረገ ያለው ትግል ለከተማው ማህበረሰብ አይመጥንም። ይሄ ነው ወቁት፣ አይመጥንም። እኔ ለገጠሩ ማህበረሰብ ይመጥናል እያልኩ አይደለም። የገጠሩንም ማህበረሰብ እያማረረ እንደሆነ አውቃለሁ። ግን እያነሳን ያለ ነው ስለ ከተማው ማህበረሰብ ስለሆነ ከተሜው አይመጥነውም። ይሄ ትግል አይመጥነውም። ገና ከተሜውን በሚመጥን ደረጃ ትግልን ስታደርስ ነው እንደዚህ አይነት መልእክት መተላለፍ ያለበት። ለዚሁም ስርዓት ባለው አይነት ነው። አሁን ግን የከተማ ማህበረሰቡን የሚመጥን ትግል ላይ አይደላችሁ። አንድ በስነ ልቦና ደረጃ አይመጥንም፣ በአስተሳሰብ ደረጃ። ሁለት ከንቃተ ህሊና አንጻርም እውነቴን ነው እምላችሁ ተቃውሞ ጎራው ላይ ያለው እንቅስቃሴ ለከተማው ማህበረሰብ አይመጥንም፣ አይመጥንም። ያንስበታል፣ በጣም ያንስበታል። ለእንዲህ አይነት ትግል ዋጋ መክፈል አይፈልግም። እንዲህ አይነት ትግልንም የኔ ነው ማለትም አይፈልግም። የከተማው ማህበረሰብ መንቀሳቀስ አለበት የሚል አካል ይህን ተረድቶ ትግሉን በከተማው ማህበረሰብ አስተሳሰብ ልክ፣ በከተማው ማህበረሰብ ንቃተ ህሊና ልክ ከፍ ማድረግ አለበት። የወረደ ትግል ነው ያለው፣ በጣም የወረደ ከደረጃ በታች የሆነ የተቃውሞ እንቅስቃሴ ነው ያለው። እኔ እውነቴን ነው ይሄንን ስል፣ በጣም 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 የወረደ በኢህአዴግ ጊዜ እንኳን የነበረው የተቃውሞ እንቅስቃሴ በብዙ መጠን የተሻለ ነው። ይሄ እጅግ በጣም የወረደ ነው። ከአቬሬጅ በታች ነው የተቃውሞ ጎራ እንቅስቃሴ፣ ከአቬሬጅ በታች የተስፋ የቆረጠ ስብስብ ነው የሚመስለው። በአስተሳሰብ ደረጃ የትግሉ አስተሳሰብ ከፋፋይ ነው። በጥላቻ የሚመራ ነው፣ በቂም የሚመራ ነው፣ በንቀት የሚመራ ነው። የአስተሳሰብ መሰረት የለውም። አንድ የሆነ የፖለቲካ አስተሳሰብ የለውም። ስሜት ነው የሚመራው። ማን ስለሆነ ይሄ ሰው እሱን ማየት የለብንም በሚል ስሜት ነው የሚመራው። ይሄ ከደረጃ በታች ነው። ከዚህ ወዲህ ብሔርተኛ ነው፣ ከፋፋይ ነው። የከተማ ማህበረሰብ በማንነት የተለያየ ማንነት ያላቸው ሰዎች አንድ አካባቢ ላይ በስተው የሚኖሩበት ማለት ነው። ከተማ ማለት የሚያገናኛቸውም ጥቅም ነው። የሚያገናኘውም የከተማን ማህበረሰብ በአብዛኛው ጥቅም ነው፣ ማንነት አይደለም። ንግድ ያገናኘዋል፣ ሌሎች ማህበራዊ ትስስሮች አሉት። ይህን ማወቅ ያስፈልጋል። አሁን ግን የሚደረገው ትግል ብሔርተኛ ነው። በተለይ ደግሞ የፋኖ እንቅስቃሴ ደግሞ ሃይማኖታዊም ነው። ይህን ማወቅ ነው። ይሄ ግልጽ ነው። ይሄ ግልጽ ነው። ሃይማኖታዊ ነው። አንድን ሃይማኖት በሌሎች ላይ ለመጫን የሚደረግ እንቅስቃሴ ነው። ምንም አይነት የፖለቲካ አምቢሽን የሌለው፣ ምንም አይነት የፖለቲካ ፍላጎት የሌለው እንቅስቃሴ ነው። በአስተሳሰብ ደረጃ ካያችሁት ከተማን የሚበጠብጥ እንጂ ለከተማ እረፍት የሚሰጥ አይደለም። የተለያየ ማንነት ይዞ አንድ ላይ መኖር የቻለን ማህበረሰብ በማንነት በሃይማኖት ሊከፋፍል ያለ ትግል ነው። እንደዚህ አይነት ትግል ነው እኛና እነሱ የሚል አይነት ክፍፍል የፈጠረ ለከተማ ማህበረሰብ
የከተማን ማህበረሰብ አስተሳሰብ፣ ስነ ልቦና የማይመጥን የገጠሩንም ይመጥናል እያልኩ አይደለም፣ ስለ ከተማ እየተወራ ስለሆነ ነው። ገጠሩንም ስለማይመጥን ነው የገጠሩን ማህበረሰብ እየተማረረ ነው። ይህን ይዘህ ለከተማ ማህበረሰብ ጥሪ ማስተላለፍ አይቻልም። የሚሰማህ የለም። ለምን እንዳስተላለፍክም ይገባናል። እሱንም እናወራዋለን፣ እናውቃለን። እሱንም እናውቀዋለን። አንዱ ከፋፋይ ነው። በስሜት የሚመራ ከፋፋይ፣ በብሔር የሚከፋፍል፣ በሃይማኖት የሚከፋፍል የተቃውሞ ጎራ እንቅስቃሴ ነው እያየን ያለ ነው። የከተማ ሰው በዚህ ደረጃ ላይ ያለ ትግል ያንተ ትግል አይደለም። ስለዚህ ዝም በላችሁ። ያ ብልጽግናን መደገፍ ማለት አይደለም። ምን ማለት ነው መልእክቱ? እኔን በሚመጥን ደረጃ ተገኙ ነው። እስኪገኙ ጊዜ ድረስ ያንተ ትግል አይደለም ወዳጄ። ፖለቲካ የጥቅም ጉዳይ ነው። ሊከፋፍልህ፣ ሊረብሽህ፣ በማንነት በሃይማኖት ሊያጋጭህ የሚችልን አይነት ትግል ዝም ብለህ የምትደግፍበት ምንም ምክንያት የለም። ምን ይዞልኝ ይመጣል? እንደዛ መጠየቅ ያስፈልጋል። ምንድን ነው ይዞልህ የሚመጣው? ምን ይዞልህ ይመጣል? ይዞልህ ካልመጣ ራሱን ይቻል እዛው ብድር ነው 10 ጊዜ እየመጣ ተነቃነቅ እያለ የሚገኝት ኑሮን ለማሸነፍ ተነቃነቅ። አንዱ በስነ ልቦና ደረጃ አይመጥንም። የሚረብሽ ነው። ከተማ የሚረብሽ ነው። አንዳንዶች ብልጽግናስ ልትሉኝ እንደምትችሉ ይገባኛል። ብልጽግና ሲሆው የተወሰኑ ሰዎችን ባለ ጊዜ አድርጎ ምናምን የምትሉኝ ሰዎች አላችሁ፣ ወይም እንደዛ ልትሉ ትችላላችሁ። አዎ አለ፣ ብልጽግና ይህን እያደረገ ነው። ስለዚህ ብልጽግና ይህን እያደረገ ስለሆነ ፋኖ ቢያደርገው ይሻላል። ብልጽግና ከሚያደርገው ፋኖ ያድርገው ነው። ለዛ እኮ ነው መልኩ የተሻለ ሆኖ መምጣት ያስፈልጋል። ለዛ እኮ ነው ብልጽግናንም መደገፍ አይደለም፣ ዝም ስላት ብልጽግናን ደገፍክ ማለት አይደለም። ግን በብሔር ከሆነማ ፋኖ ቢያደርገው ይሻላል እያልክ ነው ማለት። ብልጽግናም እኮ እንዲህ ያደርጋል። አዎ ያደርጋል። ጥቂት ባለ ጊዜ ነን የሚሉ አካላቶች አዲስ አበባን እየበጠበጡ ከተማ እየበጠበጡ እንደሆነ አውቃለሁ። መንግስትም ይሄንን እያየ እንዳላየ እንደሚያልፍም አውቃለሁ። ሺህ ጊዜ በዚህም ጉዳይ ላይ ተችቼዋለሁ፣ ተቃውሜዋለሁ። አሁንም ትቼው አይደለም። ግን ይሄንን ኃይል ሊታገል የሚችል የሚመነጥን ኃይል ግን የለም። እሱን መፍጠር ያስፈልጋል። አሁን ትግሉን እንመራለን የሚሉ ሰዎች ብቸኛ አዋቂ እንደሆኑ ነው የሚያስቡት። እንደማያውቁ እኔ እነግራቸዋለሁ። ምንም ማድረግ እንደሚችሉ ነው የሚያስቡት። እንደማይችሉ እኔ እነግራቸዋለሁ። በኢትዮጵያ ፖለቲካ ውስጥ አንድ የተለመደ ነገር ልንገራችሁ። አብዛኛው እኔ የፖለቲካ ድርጅት ውስጥም ነበርኩ። አዲሱ አይደለሁም። በነገራችን ላይ በጣም ቆይቻለሁ ፖለቲካ ውስጥ። ፖለቲካ ይገባኛል ብዬ የማወራውም ስለቆየሁበት ነው። እድሉን ስላገኘው ብቻ እንዳይመስላችሁ እና በደንብ አውቀዋለሁ። የኢትዮጵያን ፖለቲካ ለመረዳት ከፈለጋችሁ የፖለቲካ ፓርቲ ውስጥ ነው መጀመሪያ መሳተፍ የሚያስፈልገው። እውነቴን ነው የምላችሁ። አደባባይ ላይ እንደምታዩት አይደለም። ውስጥ ያለው በጣም ይለያል። እንደሚወራው አይደለም። ከሚወራው አንጻር ገብታችሁ ስታዩት ያስደነግጣል። በጣም ነው የሚያስደነግጠው። በኢትዮጵያ ፖለቲካ ውስጥ አብዛኛው ፖለቲከኛ አድርባይ ነው። ወይ ለመንግስት አድርባይ ነው፣
ወይንም ተቃውሞ ጎራ ውስጥ ላሉ የተወሰኑ በቃ ፐብሊክ ፊገር የሆኑ ጎልተው ለወጡ ሰዎች አድርባይ። መንግስት ብቻ አይደለም ሽንገላ የሚፈልገው፣ አንድ የፓርቲ መሪ ሽንገላ ይፈልጋል። በሚገርማችሁ ሁኔታ እሱ በሚመራው ድርጅት ውስጥም ቦታ ለማግኘት ምን ለማግኘት ከፈለክ እሱን እየሸነገልክ ነው ለሱ በማድረግ እና አብዛኛው ፖለቲከኛ ነኝ ባይ መሪ ነኝ ባይ ጠቅላይ ሚኒስቴሩ ናቸው የሚሉትን ነው ማለት እነሱ ጠቅላይ ሚኒስቴር አብይ አህመድ ነው የሚሉትን ናቸው ነው እንጠሏለን የሚሉትን እነሱ ናቸው። እኔ እድሜ ለቴክኖሎጂ የሚያስተዳድረኝም ቴክኖሎጂ ነው። ማንም አይደለም፣ መንግስት አይከፍለኝም፣ ተቋም አይከፍለኝም። ተቃዋሚ ጎራ ውስጥ ያለ እያንዳንዱ መሪ ነኝ የሚል አካል አዋቂ ነኝ የሚል አካል እንደማያውቅ እነግረዋለሁ። ራሱን እንዲያይ እነግረዋለሁ። ራሱን እንዲፈትሽ እነግረዋለሁ። ራሱን እንዲያስተካክል እነግረዋለሁ። ትግሉ በእኔ ልክ የሚመጥን ካልሆነ አትመጥነኝ እለዋለሁ። ያንን ስል የመንግስት ደጋፊ ተደረገ ከታየው አይ ዶንት ኬር የብዙ ሰው ለዛ ጉዳይ ሰጠኝ። ተቃውሞ ጎራው ግን እንደገና ፈርሶ ነው መሰራት ያለበት። ፈርሶ ነው መሰራት ያለበት። ለዛ ነው የከተሜ ማህበረሰብ አይመጥንህም የተገለመደ። እኔ ከተማ ነው ያደግኩት። ከተማ ነው ያደግኩት ስላችሁ ከተማ ነው የኖርኩት ማለት አይደለም። በደንብ ነው ከተማን የማውቀው። በደንብ ነው የኖርኩት የከተማው ህይወት አዲስ አበባ። ለከተማው አስተሳሰብ የሚመጥን ደረጃ ላይ መገኘት ያስፈልጋል። ተቃውሞ ጎሮ ገና ለገና ስልጣን ላይ ያለው አካል ስለበደለ ተብሎ ግፍ ስለፈጸመ ተብሎ እሱም ብሔርተኛ ነው ተብሎ ስለተጠላ ብቻ እሱን እንደ አድቫንቴጅ ወስደው እኛ ልንወደድ ይገባል ሊሉ አይገባም። ለመወደድ በሚያስችል ደረጃ ራስን ሰርቶ መምጣት ግዴታ ነው። መንግስት ስለተጠላ ብቻ አንተ ትወደዳለህ ማለት አይደለም። ይህን ማወቅ ያስፈልጋል። በአስተሳሰብ ደረጃ አይመጥንም። ከፋፋይ የሃይማኖት ቅልቅል አለው፣ ኮተታ አለው፣ ብዙ ንጹህ አይደለም። ስሜት የሚመራው ነው፣ ብሔርተኛ ነው፣ ሃይማኖተኛ ነው፣ ጽንፈኛ ነው። ይሄ እውነቴን ነው የምላችሁ ለከተማ ማህበረሰብ አይመጥንም። ለሌሎቹን ይመጥናል እያልኩ አይደለም፣ ሌሎቹንም ያማርራል። የከተሜ ሰው ትግሉ አንተን በሚመጥን ልክ ካልሆነ መንግስትን ስለጠላህ ብቻ እሱን መደገፍ አለብህ ማለት አይደለም። ደግሞም አይደግፍም። የጠገበ ጅብ ይሻለኛል ከተራበ ጅብ ባይ ነው አበሻ። ብልጽግና ጠግቦ ይሁን ባላቅም ግን ቢያንስ ረሃቡን ያስታገሰ ይመስለኛል። የጠገበ አይመስልም አካሄዱ ሲታይ። ቢያንስ ግን ረሃቡን ግን ያስታገሰ ይመስላል። ሌላ ጅብ ለዚሁም የተራበ እንዲመጣ አይፈቅድም ሰው። ይህን ማወቅ ያስፈልጋል። በአስተሳሰብ ደረጃ ተሻሉ ከብልጽግና ተሽለ መገኘት አንዱ ያ ነው። ሁለተኛ በግንዛቤም ደረጃ በንቃተ ህሊናም ደረጃ እውነቴን ነው የምለው አይመጥንም። ለዛ ነው ስድብ የሚበዛው፣ አስተሳሰብ ስለሌለ ስድብ የሚበዛው። ተሳዳቢ ነው። ለምን? እውቀት የለም፣ ግንዛቤ የለም። እንደዚህ አይነት ትግል ደግሞ የከተማን ማህበረሰብ አይመጥንም። የከተማ ማህበረሰብ እኮ ይጠይቃል እኮ
ምን አገኛሉ ይላል። አሁን እነ ዘመነ ከብልጽግና በምንድን ነው የሚሻሉት ይላል። ያን ይጠይቃል። ምን የተለየ ነገር ይዞ ይመጣሉ ለከተማው ብሎ ያስባል። ያን እስካላገኘ ጊዜ ድረስ አይቀበልም። ያንን አካል ስለጠላ ብቻ ማለት ነው። ደግሞ ጠልቷልም ማለት አይደለም። አንዳንዱ እንደሚወድም አውቃለሁ። በተወሰነ ደረጃ ብልጽግና የሚባለው ስብስብ ለከተማ ትኩረት ይሰጣል፣ ተወደደም ተጠላ። የስራዎቹ ኢኮኖሚያዊ ፋይዳቸው ምን ያህል ነው ምናምን የሚለውን ነገር ባናቅም፣ ነገር ግን እየተሰሩ ያሉ ነገሮችን በበጎ የሚያይ የማህበረሰብ ክፍል ብዙ ነው። ለምሳሌ አሁን ይሄ ከተማ ኮሪደር ልማት ምናምን ያው አይቼው አላውቅም። ደስ ይለኛል ግን በቪዲዮ ምናምን ሳይ አንድ ወቅት አየዋለሁኝ። መቼ እንደሆነ እርግጠኛ ባልሆንም ግን አሁን ያለው የኢትዮጵያ ሁኔታ እርግጠኛ አያስደርግም እንጂ አሁን ያ ደስ ይላል። እኔ እዛ አዲስ አበባ ላይ ያሉ ሰዎችን እጠይቃለሁ። አረ ስራውማ ቆንጆ ነው ቴዲ፣ ግን እንዲህ አይነት ችግር ግን ደግሞ አለው። በቃ ሰው እየተፈናቀለ ምናምን ነው የሚለው ሰው እዛ ላይ የሚያማርረው። ቢያንስ ይሰራል ነው የምልህ፣ ከተማ ላይ ይሰራል። ከተማ ላይ እየሰራ የሚታይ አይነት ነገር እየሰራ ያለን አካል በጣም የተሻለ ነገር ይዘህ መተህ ነው በከተማው ማህበረሰብ ግንዛቤ ልክ ራስህ ከፍ ብለህ በዛ ልክ ታይተህ ነው የምትመጣው። ጭራቅ ምናምን እያልክ ይህን ከተማ አይቀበልም፣ ገጠሩም አይቀበልም። በዛ የለም። አብዛኛው የፋኖ እንቅስቃሴም ላይ ካያችኋቸው ብዙዎቹ ከተማ ቀመስ አይመስሉኝም። አመራሮቹ አያውቁትም። ብዙም የከተማውንም ስነ ልቦና የሚያውቁት አይመስለኝም። የገጠሩንም አያውቁትም። ቅድም እንዳልኳችሁ ነው። ቢያንስ ይዘውት ቢሆን ኖሮ የገጠሩን አውቀው ቢሆንና ይዘውት ቢሆን ኖሮ በቂ እኮ ነው ከተማ ለመግባት። የባህር ዳር ህዝብ መቼም ወጥቶ እንዳትመጡብን ብሎ ሰልፍ አልወጣም። ሌላው ይሄ ነው። ሶስተኛው ከተማ አዲስ ነገር ይፈልጋል። ያረጀ ያፈጀ ነገር የከተማ ሰው አይፈልግም። አዲስ ነገር ይፈልጋል። የፋኖ እንቅስቃሴ ህወሓትን ጎትቶ ሊያመጣ ያለ እንቅስቃሴ ነው። ከነዛው ሲሄድ ማለት ድሮ የያዘውን አስተሳሰብ ይዞ ያለውን አሁንም ድረስ አልቀየርም ያለውን ኢብን የትግራይ ህዝብ ራሱ መቼውን ከዚህ አይደለም የምንገላገለው ብሎ እያማረረበት ያለው ስብስብ አዲስ አበባ አምጥቶ ሊያተርፈው እየፈለገ ነው ያለው። የነዘመነ እንቅስቃሴ እሱ ነው። የአዲስ ነገር አይደለም፣ ወደኋላ ሊመልሱ ነው። ዘመነ አዲስ ትውልድ አዲስ አስተሳሰብ የለም። ምንድነው እስቲ አዲሱ አስተሳሰብ? ምንድነው አዲሱ አስተሳሰብ? በብሔርተኝነት መደራጀት፣ ትጥቅ ትግል እኮ ያረጀ ያፈጀ አረ የኢትዮጵያ ባህል የፖለቲካ ባህል ከዚህ መላቀቅ አለበት እየተባለ እኮ ያለ የኢትዮጵያ ዋነኛውን ችግር እስካሁን ማገንግኖ ያለውን ችግር እሱን ይዘው መጥቶ አዲስ አስተሳሰብ ይለዋል። አረ ይሄ ለከተማ ማህበረሰብ ግንዛቤ አይመጣም። እውነት ለመናገር ሀገር የሚመራን አንድ ቡድን፣ ክልልን የሚመራን አንድ ቡድን ከነሱ ጋር አንድ ላይ ሆኖ እኛ እኮ ነን ፊት አውራሪ ይልሃል። ይሄ ለከተማ ሰው አይመጥንም። እውነት ለከተማ ሰው አይመጥንም። አንድ ቀበሌ እንኳን ያልያዙ የት እንዳሉ የማይታወቁ ሰዎች ሀገር የሚመራን ሻዕቢያን፣ ክልል የሚመራን ቲፒኤልኤፍ ከነሱ ጋር እኮ ሆነን እኛ ነን እኮ ፊት አውራሪዎቹ፣ እኛ ነን መሪዎቹ ይልሃል። እንዴት ነው እኔ ከተማ ልጅ ነኝ፣ እንዴት ነው የምንቀበለው? ይሄ ያስቀኛል እንጂ እኔ እውነት ለመናገር ይሄ እንድደግፍ አያደርገኝም። በግንዛቤም ደረጃ አይመጣም። አዲስ ነገርም የለም። የከተማ ሰው አዲስ ነገር ይፈልጋል።
ፋኖ ጭራሽ ተገፍቶ የሄደውን ቲፒኤልኤፍ የትግራይ ህዝብ እየገፋው ያለውን እነ ዶክተር ደብረጽዮንን ይሽካል መጥቷል። ይሽካል መጥቷል። የከተማ ሰው ይሄን አይፈልግም። የከተማው ማህበረሰብ አስተዋጽኦ የተመጠነ የሆነው እና እናንተም በምትፈልጉት ልክ እየተንቀሳቀሰ ያልሆነበት ዋነኛው ምክንያት ትግሉ ስለማይመጥ ነው። ይሄን እወቁት። እንደማትወዱት አውቃለሁ፣ ግን በውሃ አወራርዱት። ሐቁ ይሄ ነው። ፈርቶ አይደለም። ፈርቶ ነው እንዴት ትላለህ? የከተማ ሰው አንዴ እስከዛሬ ለውጥ ሲያመጣ የከረመው አንዴ ነው። በ83 ህወሓቶች ከገጠር ተነስቶ ከተማ ድረስ የመጡት። ከዞች አብዛኛው ትግል ያለው ከተማ ላይ ነው። በንጉሱ ጊዜ ትግል ያለው፣ በኢህአዴግ ጊዜ ትግል ያለው ከተማ ላይ ነው። እነዛ ትግሎች ናቸው ለውጥ ያመጡት። ከተማማ ሲታገል ነው የከረመው። ያሁኑ ግን አይመጠነውም። ምን ብሎ ይታገል? ለዚህ ምን ብሎ ይታገል? ኢትዮጵያዊነትን አልያዛችሁ። ብልጽግና የኦሮሞ የበላይነት ያለበት ነው ምናምን ትላለህ። ከዛን ወደ አንተ ነው እንዴ ብሎ አንተ ጋር የተሻለ ነገር አለ ብሎ ደግሞ አስቦ ወደ አንተ ዞር ሲል አማራ ስልጣን ካልያዘ በስተቀር የህልውና አደጋ አይቀለበስም ትላለህ እንዴ? ምንድን ነው ማለት? ኦሮሞን በአማራ ልተካው ነው? ምንድን ነው ወዳጅ? የተሻለ ነገር ይዘና። የከተማ ሰው አቻቻይ አስተሳሰብ ይፈልጋል። አብሮ የሚያኖር አስተሳሰብ ይፈልጋል። ምክንያቱም ከተማ እንደዛ ነው። በሃይማኖት አትገናኝ፣ በማንነት አትገናኝም። ግን ተጋብተህ ልትኖር ትችላለህ። ትገዛለህ፣ ትሸጣለህ፣ አብረህ ብዙ ነገር ልታደርግ ትችላለህ። አንድ ከተማ ላይ ትኖራለህ። ስለዚህ ምን ይፈልጋል? አቻቻይ የሆነ አስተሳሰብ ይፈልጋል። ለዘብ ያለ አስተሳሰብ ይፈልጋል። ጽንፈኝነትም እኮ አይወድም እኮ የከተማ ሰው ይፈራል። በጣም ነው የሚፈራው። ነገር ሲከር ደስ አይለውም። ለዘብ አድርጎ ነው የሚልህ። በዛ ነው አታካብድ እኮ ይላል የከተማ ሰው። በጣም አካብድ እኮ ይላል። ያኔ ሲካብድ ነገር ሲከር አይወድም። ለዘብ ሲል ነው። እና ቻቻ ነው። አሁን ምን ይሉታል? ብልጽግና ይኸው የኦሮሞ የበላይነት ምናምን ይሉታል። ሲያይ የሚመስሉ ነገሮች አሉ። ብልጽግና የችግር አለበት ይልና ወደ አንተ ግን ሲዞር አንተ ደግሞ ምን ትለዋለህ? አማራ በማንነቱ ተደራጅቶ ስልጣን መያዝ አለበት ትለዋለህ። ስለዚህ ለከተሜው እያልከው ያለው ከኦሮሞ አማራ ይሻላል እያልከው ለከተማ ሰው እንዴት እንደሚያም እውነቴን ነው የምላችሁ። እንዴት እንደሚያም ይሄ በቃ ኖ ይሄ አይመጠነኝም የሚልህ ለዛ ነው። ይሄ አይመጠነኝም። የተሻልክ ሆነ ና። ተቃውሞ ጎራው ላይ አብዛኛው ተነክቶ አያውቅም። ሁሌም እነሱ አዋቂ ናቸው። በኢህአዴግ ጊዜም እንዲሁ ነው። በኢህአዴግ ጊዜ አሁን እነ ጌታቸው በሉ እነ ዶክተር ደብረጽዮን በሉ ሌሎቹም ባለስልጣናት በሉ ምንም የማያውቁ ምን አይነት ምንድን ነው እነዚህ የተማሩት? እንደዚህም በቃ ከእውቀት አንጻር ባዶ ተደርገው ነበር የሚቆጠሩት። እና ተቃዋሚው ላይ ያለ አካል ሁሌም በቃ አዋቂ ነገር ሆኖ ነው የሚታየው። ኖ አሁን እንደዛ አይነት ነገር አይሰራም ወዳጅ። ምንም አታውቅም። ብታውቅ የሆነ ነገር ባመጣ። ምንም አታውቅም። ለማወቅ ሞክር፣ እወቅ። ከዛን እሱን እውን ለማድረግ ጣር። ያ ነው ውጤት ሊያመጣ የሚችለው። ዘመነ ይሄንን መልእክት ለምን አስተላለፈ?
ዘመነ ይህን መልእክት ያስተላለፈበት ምክንያት አስታውሳለሁኝ። ዘመነ ካሴ ወደ ከእስር ቤት እንደተፈታ የመጨረሻው ስሩ ማለት ነው። ከዛ በፊት ታስሮ ይሆን አይሆን እርግጠኛ ስላልሆንኩ ነው። ከእስር ቤት እንደተፈታ ትንሽ ቆይቶ ወደ ትግል መመለስ አለብን የሚል የሆኑ አይነት ውይይቶች ነገር ነበሩና አንዱ ሲባል የነበረው ነገር ከገጠር እንጀምር ትግሉ የትጥቅ ትግሉን ከገጠር እንጀምር የሚል ነበር። ዘመነ በፍጹም አለ፣ በፍጹም ትግሉ መሆን ያለበት ከተማ ላይ፣ ገጠር ላይ የሚደረግ ትግል ገበሬውን ለማስጨረስ ነው፣ ገጠር ካልሄደን የምትሉት ሁሉ ብሎ ትንሽ ኃይለኛ ነገር ሆነ እና በዛ አቋሙ ጸንቶ ነበረ። በኋላ ላይ ነው ትንሽ ከተማም ላይ ሴፍ እንዳልሆነ ሲያውቀው ትቶ ወደ ገጠር ሄደው እንጂ ዘመነ ከተማ ውስጥ ሆኖ ቢታገል ይወድ ነበር። ከተማው ላይ ሴፍ እንዳልሆነ ሲያውቅ በማንኛውም ሰዓት መጥተው ፒክ ሊያደርጉት እንደሚችሉ ሲገባው ነው እንግዲህ ወደ ገጠር የሄደው እንጂ እሱ ከተማ ነው መታገል ያለብን ሲል ነበር። እንግዲህ ከተማ መኖር ስለሚፈልግ ነው እንጂ ዞሮ ዞሮ ገጠር ላይ ገበሬውን ለማስጨረስ ከሆነ ከተማም ላይ እኮ ከተሜውን ልታስጨርስ ነው ማለት ነው። ሌላ አዲስ ነገር የለውም። ያቺ ዝም ብሎ እንደ መከራከሪያ አቀረባት። ለምን? ከከተማ መውጣት ስለማይፈልግ ነው። እና አይ ቲንክ አሁን ትንሽ ከተማም የናፈቃቸው ይመስለኛል። ብዙ ደግሞ የከተማ ህይወትም አይተዋል፣ ለምደዋል። አንዳንዶቹ፣ ብዙዎቹ ባይሆንም አንዳንዶቹ በጣም የከተማ ህይወት የለመዱ ናቸው። የከተማ ህይወት ደግሞ ከለመድክ ትንሽ አስቸጋሪ፣ ቶሎ አይለቅም። ሰው ናፍቆት አለ ይመስለኛል። አንዱ እሱ ነው። አይ ይሄ አይደለም ካላችሁ ደግሞ ሊሆን የሚችለው ነገር ችግር አለ ማለት ነው። ችግር አለ። ብዙ ጊዜ ዘመነ ካሴ ዙሪያው ያለው ነገር ሳይመቸው ሲቀር ስጋት ሲሆንበት ማለት ከራሳቸው ከፋኖቹ ሳይሆን እዛ ያለው ጦርነቱ ወይንም ግጭቱ ትንሽ ወደሱ የቀረበ ነገር ሲመስለው እንዲህ አይነት ነገሮችን ያነሳል። ትኩረት ወደ ከተማ እንዲደረግ አይነት ነገር ማለት ትንሽ ወላፈኑ ወይም እሳቱ ቀረብ ያለ ሲመስለው ማለት ነው። ያን በመሰለው ጊዜ ነገሩን ወደ ውጪ ለማውጣት ሲል እንዲህ አይነት ነገሮችን ያደርጋል። ወጥቶ አደባባይ ላይ እንዲህ አይነት አጀንዳ ለመስጠት ይሞክራል። ያ ትንሽ ቀረብ ባለኝ ብሎ የሚያስበውን እሳት እንግዲህ ከራሱ ለማራቅ እያሰበ ነው ማለት ነው። በዚህ ምክንያት ይመስለኛል እንግዲህ ዘመነ ካሴን መነሻ አድርገን በአጠቃላይ ተቋሚ ነን የሚሉ አካላቶች ስለ ከተሜው ማህበረሰብ የሚሉትን ነገር በደንብ የተነጋገርንበት ይመስለኛል። እንዳልኩት ነው የከተሜ ህዝብ ትግሉ እስኪመጥንህ ጊዜ ድረስ ተዋቸው። ያኔ አንተን ለመመጠን ሲሉ በአንተ ልክ ለመገኘት ሲሉ ራሳቸውን ያዘጋጃሉ። አሁን ግን እንደማይዋጥላቸው አውቃለሁ። ለራሳቸው የሚሰጡት ዋጋ በጣም ትልቅ ነው እና አሁን እየተናገርኩት ያለሁት ነገር ምት ነው ለነሱ ይገባኛል። አሁን ግን ተቃውሞ ጎራ ውስጥ አለን የሚል አካል በከተማው ህዝብ ወይም በከተማው ማህበረሰብ ልክ አይደለም። ከአቬሬጅ እንደውም በታች ነው። ከአቬሬጅ በታች ነው። ትግሉ አይመጥነውም ለከተማው ሰው። ለከተማ ማህበረሰብ የሚመጥን ትግል ፍጠሩ። ትግሉን ወይ በዛ ደረጃ ከፍ አድርጉ። ለእኔ እንደ አዲስ መወለድ ነው። እንደ አዲስ መወለድ ነው። ፈርሶ ነው መሰራት ያለበት ተቃውሞ ጎራ። ወዳጄ እንደዛ ካላደረግ የራሳቸውን ጥቅም ለማግኘት ሲሉ እያሳቀቁ፣ አንዳንዶቹ ለማሳቀቅ ሁሉ ሲሞክሩ ያለ እያሳቀቁ እያሸማቀቁ ወደ ራሳቸው መስመር ሊከቱ ይሞክራሉ። በፍጹም ግትር ብለህ ስትቆም በዚህ አቋም
ስለማያዋጣቸው ማሳቀቁን ማሸማቀቁን ትተው ባንተ ልክ ለመገኘት ተገደውም ቢሆን መስራት ያለባቸውን ይሰራሉ። በዛ ሂደት ውስጥ ምን ይሆናል? ለህዝብ ፍላጎት መገዛትን እየተማሩ ይመጣል። በዛ ሂደት ውስጥ ምን ይሆናል? ለህዝብ ዋጋ መስጠትን እየተማሩ ይመጣሉ። እየገራናቸው እንመጣለን ማለት ነው። አልተገሩም። ብዙዎቹ እውነቱን ነው የምነግራቸው፣ አልተገሩም። መገራት አለበት። በጣም እንትንን ባይ ናቸው አይደሉም። መገራት መቻል አለባቸው።